ሴዶ ማንበብ አይችልም ሲባል ሰምቻለሁ። So I brought this book. ሴዶ ከዚህ መጽሐፍ ውስጥ any page ካነበብክ any page ሙሉን ካነበብክ ከማሸንፈው 4 ሚሊዮን ውስጥ 1 ሚሊዮን እሰጥሃለሁ ላንተ። ዝም ብሎ እሷ አንድ 5 እንግሊዘኛ አወራችና ራሷ እንደተማረ ትቆጥራለች። እንደና መጣ ድሩን ገና ሳንጀምሮ ነው የጨረስነው ዝግጅታችን። ለሴዶ ነው የሁላ ሰዓት የተሰጠው። እንግዲህ ታች ተጠቅሞ የተዋዋጠ ነው። አንዴ ታይላንድ አንዴ ዱባይ ይላል እና በቃ አሁን ሰዓት ይጨመርልኝ እንዳይል እንጂ እኔ ኦሬዲ ዝግጁ ነበር። ስቴይ ዋን ኦኬ እሱም በቀሉ ቀንሽ ደረሰ ይላል። አንተም ቀኔ ደርሷል። ሴዶን የምሰብርበት ቀን ደርሷል። ኦኬ አይ ቲንክ ለሁሉም ሰው እነግራለሁ እዚች ኤልቦ ላይ በቀሉ ብዬ እንቀሳለሁ እና ሴዶን ስወርድበት በቀሉ የሚለውን ስም በህልሙ እንዲያዩ ይፈልጋሉ። አይኑ ሲጨፍን he's going to be seeing በቀሉ የሚለውን for the rest of his life። ኦኬ ይሄ ነው መልእክት። ያ እጅ ላይ ደግሞ መጽሐፍ እያየው ነው። ምንድነው ታነባለህ ወይ? usually actually ካነበብኩ ቆይቻለሁ። ኦዲዮ ቡክ ነው ብዙ ጊዜ ማዳምጠው፣ ግን ሴዶ ማንበብ አይችልም ሲባል ሰምቻለሁ። so I brought this book. ሴዶ ከዚህ መጽሐፍ ውስጥ any page ካነበብክ any page ሙሉን ካነበብክ ከማሸንፈው 4 ሚሊዮን ውስጥ 1 ሚሊዮን እሰጥሃለሁ ላንተ። አንድ ፔጅ ሙሉ አንብብ። ዋው ወይ ደግሞ ለፈለግከው ቻሪቲ ዶኔት አደርጋለሁ። ዲስማሽ ነው እንግዲህ ኮንፊደንሱ የጆኒ የኔ ኮንፊደንስ አይደል በሱ አለመማር ያለኝ መተማመን ነው እንጂ ምን ይጠብቅ ኦዲየንሱ? ለውድድሩስ ቀን ምን ይጠብቅ? እንዴት ሰርፕራይዝ ታደርገናለህ? ለውድድሩ ቀን የሰው እግር መገጣጠሚያ ሲሰበር ለመጀመሪያ ጊዜ ታያላችሁ። ከውድድሩ በኋላ ደግሞ እኛ ኤምኤምኤ ጁጂትሱ እና የዚህን የሀገራችንን የማርሻል አርት ኢንቫይሮንመንት ሙሉ ለሙሉ እንቀይረዋለን። ከፋይቱ ከተወሰኑ ቀናቶች በኋላ ደግሞ የመጀመሪያ ኮንሰርቴን እለቃለሁ። በጣም ብዙ ዘፋኞች ይኖሩበታል። ከፋይቱ 2 ሳምንት በፊት 3 ዘፈኖች እንለቃለን እና you guys are going to really enjoy it and right after the fight celebrate እናደርጋለን። ቀድሞውኑ ለበቀሉ ዝግጅት አያስፈልጋትም። እንደዚህ ዝግጅት አያስፈልጋትም ነበር፣ ግን እኛ ወጣቱ ታዳጊው በዚህ ስፖርት ላይ ስፔሻሊ አሁን ኢቲኤፍሲ ያዘጋጀው ነገር ፕሮፌሽናል ነገር ስለሆነ የአገራችን ያሉ ወጣቶች ታዳጊዎች ትልቅ ደረጃ እንዲደርሱ በጣም ያበረታታ ኢንተርናሽናል ሬጂስተርድ የሆነ ካምፓኒ ስለሆነ ኢቲኤፍሲ ለዛ ብለን እኛ ፕሮፌሽናል ስልጠናዎች ወስደናል። ውጪ ሄደን ከዚህ በፊት ታይላንድ ሄደናል፣ ቱርክ ሄደናል፣ ዱባይ ሄደናል። ከትላልቅ ከዩኤፍሲ ፋይተሮችና ኮቾች የተለያዩ ስልጠናዎችን ወስደናል ማለት ነው። ለምን ከተባለ ለወጣቱና ለታዳጊው ለኢትዮጵያ ውስጥ ላሉ ወጣቶችና ታዳጊው በዚህ መንገድ ከሄዳችሁ ነው እንጂ ፕሮፌሽናል ውድድር ፕሮፌሽናል ተወዳዳሪ የምትሆኑት የሚለውን ለማንጸባረቅ ፕሮፌሽናል ዝግጅት አድርገናል። እሷ አሮጊት ነች፣ በቀሉ ምላስ ነው። አሮጊት ያው ወሬ ነው፣ በወሬ ነው የሚያምነው አይደል? ወንድ ልጅ ደግሞ የሚፈተነው የት ነው? ሜዳ ላይ እንገናኝ እላታለሁ። በቀሉ ቀንሽ ደረሰ። ያው መለፍለፍ አመልሽ ነው፣ የበቀሉ ጸባይ ነው። የቢግ ማማ ወይም አዲሷ ስሟ ደግሞ ቢግ ማማ እንላታለን። ኢንተርናሽናል ስሟ ማለት ነው። የሀገር ውስጥ ስሟ ደግሞ በቀሉ ማለት ነው። በቀሉ ያው አንቺ ምላስ ብቻ ነው። ዝም ብለሽ አሁን እንደውም ሳይሽ የሆነ የተጠቀጠቀ ጭር የተጠቀጠቀ መዳበራ መስለሽ አንቺ አሁን ኤምኤምኤ ፋይት አደርጋለሁ ስትይ እንደማትመጥኝ እንግዲህ ሪንጉ ላይ እናያለን ቀኑ ሲደርስ ማለት ነው። በቅዋ ቢግ ማማ እንገናኝ። አንዳንድ ሰዎች ምን አለ መሰለህ የሆነ በቃ እንግሊዘኛ ስላወሩ የተማሩ ይመስላል።
እንደዚህ አይነት ሰዎች መሀይቦች ይባላል። ዝም ብሎ እሷ አንድ 5 እንግሊዘኛ አወራችና ራሷ እንደተማረ ትቆጥራለች። እኔ ልንገርህ አይደል ያው ሰው መሀይብ አይባልም ሰው፣ እሱ ግን 200% መሀይብ ነው፣ አልተማረም፣ ምንም እውቀት የለውም። ስለዚህ ለእነዚህ አይነት ሰው ደግሞ መልስም መስጠት እንግዲህ ሰጠሁት እንዴ ሰጠሁት። ድሩ ትንሽ ያው ሪንግ ውስጥ ትንሽ ማዝናናታችን አይቀርም። እሱ ሲቀጠቀጥ ህዝቡ እንዲያይ ስለምፈልግ ላራዝመው ይችላል። አራዝመው መጀመሪያ እኔ 30 ሰከንድ ነበር ያልኩት። አሁን ግን በቃ እሱ ሲቀጠቀጥ እንዲያዩ በቀሉ እንትን ስትል ጉሊቷን ስትሰበስብ ስትሮጥ ስትዘል እየቀጠቀጥኳት ማለት ያንን ትዕይንት ማሳየት ለህዝቡ ስለምፈልግ አራዝማታለሁ። እንደ ህዝቡ ደስታ ይወሰናል። ህዝቡን እያየ ነው የምጫወተው። እኔ ራሱ ህዝቡ ደስታ በጣም ደስተኛ ከሆነ አራዝመዋል። ግን ከተከዘ ባንዴ ጨርሰዋለሁ ማለት ያ ነው። በቀሉ ቀንሽ ደረሰ። ያልሽውን ደግሞ ሰምቻለሁ። አንቺ ቢግ ማማ በቀሉ አለሁልሽ ቀንሽ ደርሷል። ቀንሽን ቁጠሪ፣ አሁን ቀንሽን ቁጠሪ። I'm a savage። ወረኛ ደስ ብቻ ማውራት ብቻ ማውራትና ተግባር ላይ ይለያያል። ኦፍ ኮርስ በደንብ ተዘጋጅቻለሁ። ዝግጅቱ ባለፈው ወር ሳይሆን የጀመረው ቆይቷል። ለቀድሞ ፋይት ተዘጋጅ ከነበረው ዝግጅት ጀምሮ ነው እየቀጠለ የነበረው። በጣም አሪፍ ላይ ነው። እኔ አክቹሊ ለሱ መልስ መስጠት እንፈልገው ሪንግ ውስጥ ነው መልስ መስጠት እንፈልገው። ይረጋጋ፣ ያየዋል፣ ማን ወረኛ እንደሆነ ያያል እሱ ራሱ። አይ በጣም ነው እንበዛበት። ያያል፣ ህዝቡም ያያል፣ እሱም ያያል ሪንግ ውስጥ። የምሬ ነው የምልህ፣ ከአንድ ስትራይክ ማይበልጥ ሰው ነው ማለት ዝም ብሎ አይነት ሰው ነው። ባይሆን እሱ ነው እያወራ ያለው። እኔ ከሰዎች ምንም አልጠብቅም፣ ከአንድ ፈጣሪ ብቻ ነው የምጠብቀው። ሙሉ ኮንፊደንስ ነበረኝ እና የተፈጠረው ደግሞ ለኔ ምንም አይደለም። ተው እጄ ጥል ምንም ባዶ ፊቴን ሰጥቼው እንደዚህ ከልብ ተማቶ መቶኝ ምንም ሊጥለኝም ምንም አልቻለምና በወስይ በጣም በጉጉት ጠብቀዋለሁ ሪንጉ ላይ። ምንም የለኝም እኔ እንደዛ አይነት ማንነት የለኝም። ከዛኔ አስቤ ስለማረ ሁሉም ነገር በስሜት ሳይሆን በስሌት ስለሆነ እንደዛ ምልበት ነገር የለም። አንተ ውሻና አንበሳ ታወዳድራለህ?